ሰላም ምንድነው ሻንጣው? ተረጋጊ። ሰላም ነው? እንዴት ነሽ? ሰላም ነው? ምን አስበህ ነው? አይ ችግር የለውም ተረጋጊ። ወዴት ልትሄድ ነው? የትም አልሄድም። እና ታዲያ ምንድነው? ሰላማዊ መንፈሳዊ የሆነ ቦታ ወስደነው ናሂን እሱ እዛ ተቀምጦ ከሱ ጋር የተወሰነ 1-2 ሆነን ቁጭ ብለን አንቺ ደግሞ ከውብዬ ጋር ቤቱን ብትቀይሩት አይደለም። እኔንም ነገ ምን እንደሚያጋጥመኝ አላውቅም። ለምሳሌ አሁን ታሰረች እንጂ ተጠንቀቁ እያሉ እኮ ነው። አሁን ሰው በእነሱ ቦታ ያለ ሰው ያውቃል። ታሙ የሚያውቅ ሰው አጋንንት ገብቶበት የሚያውቅ ሰው በደንብ ያውቀዋል፣ ይረዳል ብዬ አስባለሁ። እንደታሰረች በዛ ትቅር ብትቀር እኔ ደስ ይለኛል። በቃ አትወጣለን እዛ ግን ይለቃሉ። እነሱ ደግሞ እርጉዝ ስለሆነች ደግሞ ያለውን ነገር እኛ አናውቅምና ናሂዞ ይሄዳል ያልከውን ነገር እኔም እደግፈዋለሁ። አሪፍ ነው። በቃ ማለት የማይታወቅበት ቦታ አሁን ሰላም ጋር ነበረ ሲባል እኔ ጋር አፈላልጋ መምጣቷ ትመጣለች። አዲስ አበባ ውስጥ ካለማ የትም ቢሆን አዲስ አበባ ውስጥ ካለ የትም ቢሆን ሰው ማሰማርታ አፈላልጋ ማግኘቷ አይቀርም። እና ይሄ እዚህ ውስጥ የናሂን ልብስ ይዣለሁ፣ የኔን ይዣለሁ። እና ናሂን ይዤ ለተወሰነ ጊዜ መሄድበትን ቦታ አልነግርሽም። የማንነት ትክ የየው ገዳማ ሰላም የተወደዳችሁ ውድ ቤተሰቦቻችን እንደምን አላችሁ? እኔ መድኃኒዓለም ይመስገን በጣም ደህና ነኝ። ዛሬ ያው እንግዲህ እንዳያችሁት ያቺ ከይሲ ያቺ የሰው ህይወት የምትበጠብጥ ታስራለች። ደስ ብሎኛል፣ በጣም ደስ ብሎኛል። እንግዲህ በጣም አሪፍ ነገር ነው፣ በጣም ጥሩ ነገር ነው። እና ውድ ቤተሰቦቻችን እናንተ እንዴት ናችሁ? ደስ እንዳላችሁ ተስፋ የሁላችሁ ሀሳብ ስለሆነ ደስ እንዳላችሁ ተስፋ አደርጋለሁ። እኔ በጣም ደስ ብሎኛል። እና እናንተ እንዴት ናችሁ? ኢትዮጵያ ውስጥም ከኢትዮጵያ ውጭም ኤርትራም አውሮፓም የተለያዩ ቦታ ያላችሁ እንዴት ናችሁ? እኔ በጣም ደህና ነኝ። እና ዛሬ አንድ ሀሳብ ይዤ ነው ወደ እናንተ የመጣሁት። ይሄንን ሀሳብ ትደግፋላችሁ ብዬ ተስፋ አደርጋለሁ። አሪፍ ሀሳብ ነው። ማለት በቃ አሁን ያለውን ነገሮችን ማረጋጋት አለብን። እሷ ከእስር ቤት እስክትፈታ ድረስ እኛ ነገሮችን ማስተካከል አለብን። በቃ ከዚህ በኋላ መዘናጋት የለብንም። የምር በቃ ብዙ ሰዎች ብዙ አስተያየት ሰጣቸዋል። በጣም ገንቢና አስተማሪ የሆኑ ብዙ አስተያየቶችን ሰጣቸዋል። እና እኔ ይሄንን ሀሳብ ለማንም አልነገርኩም፣ ለማንም ማለት ነው። ይሄን ሀሳብ ለማንም አልነገርኩምና መጀመሪያ ለእናንተ ልንገር፣ የእናንተም ሀሳብ ነው ብዬ ስለማስብ ነው ለእናንተም ልንገር። እና ምንድነው ቤተሰብ እኔ ያሰብኩት እዚህ ጋር ልብስ ይዣለሁ። ይኸው እዚህ ጋር በደንብ አሳያቸው። ልብስ በሻንጣ ይዣለሁ። የማ ልብስ ነው? የናሂና የኔ ልብስ ነው። የናሂና የኔ ልብስ ነው። እና ውድ ቤተሰብ ናሂን አሁን ካለበት ሁኔታ ከሰው አሁን በተለይ ከሷ አይን በተለይ ካለበት ሁኔታ ራሱን ለማግኘት ከዚህ መራቅ አለበት። ከዚህ መራቅ ስላለበት እና ልብሱን የኔና የሱን ይዤ ለማንም አልነገርኩም። ለማንም ነው ያልነገርኩት። ምክንያቱም ዝም ብዬ ለውብዬም አልነገርኩም። ከናሂ ጋር ከዚህ አገር እንወጣለን፣ ውጭ ሀገር ምናምን ሳይሆን ከዚህ እንወጣለን። የተወሰነ ጊዜ እረፍት እንዲያደርግ ራሱን እንዲያገኝ የት እንደምንሄድ አልነግራችሁም። ምክንያቱም አሁን ለእናንተ የምናገር ከሆነ መታ ታያለች፣ ከእስር ስትፈታ ልታይ ትችላለች። እኛ እረፍት የምናደርግበትን ጊዜ እሱ ራሱን ወደ ራሱ የሚመለስበትን ጊዜ ልትረብሽ ትችላለች። እና እኔ እንደ ሀሳብ ምንድነው ያሰብኩት ልብሱን ይዣለሁ፣ እሱን ይዤ ልሄድ ነው ያሰብኩት። የተወሰነ ጊዜ እረፍት ያስፈልጋል። ለሱም ለማንም አልነገርኩም። ይሄንን ሀሳብ ሄጄ በግድም ቢሆን ላሳምነው ፈልጋለሁ። በቃ ውብዬም ማንንም ሁሉንም አሳምኜ ይዤው ልሄድ ፈልጋለሁ። እና ቤተሰብ እስቲ ምንድነው እናንተስ የምታስቡት? በተለይ በቅርበት የምታውቁ ካላችሁ በቃ ሀሳብ ስጡ። እኔ እንደዚህ አስቤያለሁ። ናሂን ይዤ ሄዳለሁ። ሄደን የተወሰነ ጊዜ እረፍት የሚያገኝበት ወደ ራሱ የሚመለስበት ራሱን የሚያገኝበት ሰላማዊ የሆነ ቦታውን እንግዲህ ማልነግራችሁ ያው ታውቃላችሁ። ወደዚህ ነው እንደዚህ ነው ብዬ የምናገር ከሆነ ቀጥታ እሷ ይሄን ቪዲዮ ታያለች፣ ቀጥታ ተከትላ ትመጣለች። በበቀል ነው የምትነሳበት። እውነቴን ነው የምላችሁ። አሁን ስለታሰረች እስር ቤት ስላስገባናት በቃ ስትመጣ ለመበቀል ነው የምትመጣው። እና ውድ ቤተሰብ አሁን እኔ
ይሄንን አስቤያለሁ። ሌላም ያሰብኩት ነገር አለ። ያሰብኩት ነገር ምንድነው? እንደዚህ ሳደርግ ለሰላም ደውዬላታለሁ። ያው ሰላምን ታውቃላችሁ፣ ብዙ ጊዜ ከኛ ጋር አብራ ነው ያለችውና ብዙ ነገሮችን ከሌላው ሰው ይልቅ ታገናዝባለች በደንብ በቃ እና እንዲቀልብ ለሷ ልነገር ነው ያሰብኩትና ሰላም ስትመጣ ያለውን ነገር ነግሬያት አሁን ደውዬላታለሁ። እየመጣች ነው። እሷ ስትመጣ ያለውን ነገር ከሷ ጋር ተመካክሬ ባደርግ ጥሩ ነው ብዬ ነውና ያለውን ነገር ቤተሰብ በቃ ከሷ ጋር አውርተን እስቲ ምን እንደምትለኝ እንሰማለን ያለውን ነገር ማለት ነው። እና እንደምትስማማ እርግጠኛ ነኝ። ሰላም ምንድነው ሻንጣው? ተረጋጊ። ሰላም ነው? እንዴት ነሽ? ሰላም ነው? ምን አስበህ ነው? አይ ችግር የለውም ተረጋጊ። ወዴት ልትሄድ ነው? የትም አልሄድም። እና ታዲያ ምንድነው ሻንጣው? ተረጋጊ። መጀመሪያ ቤተሰብ ሰላም በያቸው። ደንግጠሻል። ችግር የለውም። ሰላም እንዴት ናችሁ? ውድ አሽ ቤተሰቦች ደህና ናችሁ ወይ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። እንዴት እንደሆነ ባይገባኝም ግን ስለጠራኝ ሻንጣ ይዞ ስላገኙት በጣም ደንግጫለሁ። ምንድነው አልገባኝም። ያው አሁን በተለይ ዛሬ ላይ ምናምን የተፈጠረውን ነገር አይተሻል። ያቺ የሰው ህይወት ምትበጠብጥ አሁን ናሂንም ሶልንም እንደዚህ ውብዬንም ህይወቷን እየበጠበጠች ያለችው ታስራለች። አዎ በጣም እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን። ሁላችን የለፋንበት ሁሉ ሰው የተባበረበት ቤተሰብ እናንተ እንደዚህ አርጉ እያላችሁ ብዙ ሀሳብ አስተያየት እየሰጣችሁ ነበርና እንኳን ደስ አላችሁ። እኛ በጣም ደስ ብሎናል። ታስራለች። ከዚህ በኋላ ተገላግለናል። ቢያንስ በቃ ከዚህ በኋላ በሰላም በፍቅር ይኖራሉ ውብዬና ናሂ። እኛም ሰላማችንን እናገኛለን። አዎ እኛም ሰላማችንን እናገኛለን እና እኔም እንደዛ ብዬ እየነገርኳቸው ነበርና በጣም ደስ ይላል የምር በቃ መታሰሯ አንደኛ የመጀመሪያ እረፍት ነው። ሁለተኛ አሁን እንዴት አድርገን ሶልንንና ናሂን ከታሰሩበት እስራት እንዴት ነው ማውጣት ያለብን? አሁን ናሂ ትንሽም ቢሆን ጸበል እየሄደ ነው። በግማሽም ቢሆን ወደ ራሱ ተመልሷል ሙሉ በሙሉ። አሁን ውብዬን በቃ እኛን ባይለይ እንኳን ትንሽም ቢሆን ከመጀመሪያው ይሻላል። አሁን ከአይኑ ስጠፋ ደግሞ ጥሩ ነው ብዬ አስባለሁ። በቀስ ወደ ራሱ ይመለሳል ብዬ አስባለሁ። አይተው ከሆነ ሶልም በጣም ነው የተጎዳው። ስለዚህ የሚያደርገውን ነገር በቃ እሷ የምትለውን ወደ እሷን ወዳለችው መስመር ነው እንጂ ራሴ ምን እያደረኩ ነው፣ ጥሩ ነው መጥፎ ነው ብሎ እየለየ አይደለምና ያ በጣም ያሳዝናል። እና አሁን አንዳንዴ ውብዬ ፋፊ ትመስለዋለች በቃ ማለት ፋፊ ውብዬ ትመስለዋለች እና ግራም ያጋባ ውስጥ ነው ያለው። ግን ከሶል ናሂ ይሻላል ቢያንስ አሁን እግዚአብሔር ይመስገን። አሁንም እሷ ስለታሰረችልን ከዚህ በኋላ ያለውን ቀስ በቀስ በጸበልም በጸሎትም በአንዳንድ ነገሮችም በቃ ይመለሳል ወደ ራሱ። ከዚህ በኋላ ናሂና ውብዬ በድሮ ፍቅራቸው በሰላማቸው በደስታቸው ነው የምታገኟቸው ከእግዚአብሔር ጋርና እና እናንተም እግዚአብሔር ይስጥልን ልናመሰግናችሁ እኔ በጣም እወዳለሁ። ብዙ ሀሳብ አስተያየታችሁ እየሰጣችሁን ነበርና በጣም እናመሰግናለን። እኛ ስንጨነቅ ስናዝን ማየት የማትፈልጉ ብዙ ሰዎች አላችሁና የውብዬና የናሂ አንድ መሆን የምትፈልጉ ሰዎች ስላላችሁ በጣም አመሰግናለሁ። ባሽሱም በሲትም ስለመጣው አዎ እኔም በጣም እውነት የቅድም አንቺ ከመምጣትሽ በፊት እውነት በቃ የራሳቸው ጉዳይ አድርገው በቃ ብዙ እየደወሉ እንደዚህ የሚያናግሩን ሰዎች አሉና በጣም ጥሩ ነገራችንን በእንደዚህ አይነት ነገር ለመበጠስ የሚፈልግ ብዙ እንትን አለ። ግን ሰዎች በድክመታችንም ጊዜ ከኛ ጋር ናቸው፣ በደስታችንም ጊዜ ከኛ ጋር ናቸው፣ የኛ ቤተሰቦች ናቸውና በጣም እንወዳቸዋለን፣ እናከብራቸዋለን። እውነት እግዚአብሔር ያክብርልን እና እኔ ሰላም መሰለኝ ሶልም አሁን ናሂን ለመመለስ በሚል ነው ገብቶ እሱም እንደዚህ አይቀረው። አሁን ሰው እንኳን እናንተ ሶል ላይ መጥፎ ሀሳብ እንዳይኖር በቃ ተይዞ ነው። እሱም አንድ ቀን ይመለሳል፣ በቅርቡ ይመለሳል። ያው ቀላል ነገር ነው። ናሂም ጸበል ሲነካው እንዴት እንደሆነ አይተሻል። በቃ እሱንም በጸበል እንነካዋለን፣ ችግር የለውም። ወደ ጸበል ወይም እንደምንም በግድም ቢሆን እንወስደዋለን። ያለው አሁን እያረጋ ያለው ኪራንም ማስደብደቡ ምናምን በቃ በክፋት ማየት የለብንም። በቃ መንፈሱ ነው እንደዛ እንዲያደርግ የሚያደርገውና አንድ ቀን ወደ ራሳቸው ይመለሳሉና እንደምትቀበሏቸው ተስፋ አደርጋለሁ። አዎ ወደ ራሳቸው ሲመለሱ ደግሞ ተንበርከው እናንተም ይቅርታ ይጠይቃሉ። እኛም ያን እንዲያደርጉ ነው የምንገፋፋቸው በዚህ ሰዓት ወደ ራሳቸው እንዲመለሱ። አዎ ወደ ራሳቸው ተመልሰው እናንተም በትልቅ ይቅርታ ይጠይቃሉ። የተያዘ ሰው በእነሱ ቦታ ያለ ሰው
ያቃል ታሙ የሚያቅሰው አጋንንት ገብቶበት የሚያቅሰው በደንብ ያውቀዋል ይረዳል ብዬ አስባለሁ። ነው የሚያደርገው ነገር ወድ አይደለም ሰው የሚያደርገው ወድ አይደለም። እኔንም ነገ ምን እንደሚያጋጥመኝ አላቅም። ለምሳሌ አሁን ታሰረች እንጂ ተጠንቀቁ እያሉ እኮ ነው አሁን ሰላም። እኔ ብዙ ሰው በቃ ለሰላምም ንገራት ለኪራም በቃ አንተም ተጠንቀቅ በቃ ተጠንቀቅ እያሉ እየነገሩ ነውና እና ሰላም ይሄን ቦርሳ ለምን ያስክላልሽኝ ላማክርሽ ፈልጌ ነው። ምንድነው ማማክርሽ አሁን ላይ እሷ ከእስር እስክትወጣ ድረስ እኛ ነገሮችን ከሷ አይን ማጥፋት አለብን እና ይሄ እዚህ ውስጥ የናሂን ልብስ ይዣለሁ የኔን ይዣለሁ እና ናሂን ይዤ ለተወሰነ ጊዜ መሄድበትን ቦታ አልነግርሽም ማለት እኔ ላንቺ ነግራለሁ ግን እንደዚህ አልነግርም። ምክንያቱም መታ ወታ ልታይ ትችላለች። ገባሽ አይደለ? ግን እንደ ሐሳብ የሆነ ከሷ አይንም እሱ ጠፍቶ የሚቆይበትን ቦታ ሊሄድ ፈልጊያለሁ እና ከናሂ ጋር እንድንሄድ አሁን እሱንም ገና ለውብዬም አልነገርኩምና እስቲ ለአንቺን አማክሬ ያለውን ነገር ለመወሰን ስለፈለኩ ነው። ምን ትያለሽ? ሌላም ሐሳብ አለና ናሂን ይዤ እሄዳለሁ። ከዛም ደግሞ ሌላ ሐሳብ አስቤያለሁ እና ምን ትያለሽ በዚህ ዙሪያ? አይ ይሄ እንዴት መሰለክ ናሂ እኔ ጋር ነው የነበረው እስካሁን ማለት ነው ያለውን ነገርና አታውቀውም ብዬ አስባለሁ። ግን እኔን ለመጉዳት እያሰበች እንደነበረ አውቃለሁ። ግን እግዚአብሔር ይመስገን ሌላ ሰው ስላለ አሁን እሷ ስለተያዘች እግዚአብሔር ይመስገን እኔ አምልጫለሁ ቢያንስ። ግን ይሄ ሐሳብ ጥሩ ነው። ግን ውብዬ ሳታውቅ ደግሞ ድንገት ከሱ ስትለይ ከአይኗ ሲጠፋባት አይከፋትም ወይ? እሷን አስፈቀደሃል ወይ? ልክ ነሽ እኮ አሁን እሷንም ለማስፈቀድ አሁን እኛ ተነጋግረን ነገሮችን አሁን የግዴታ አሁን ከጸበል አስመልጠው እንደወሰዱት ባለፈው አይተሻል። ከሶል ጋር ነው እሷና ሶል ሆነው ያው ሶልን እሷ ናት የምትመራው አስመልጠው ወስደዋል። ቤትም ቢሆን ተደጋጋሚ መምጣቱ አይቀርም ብትፈታ። አሁን በቃ እርጉዝ ስለሆነች ቶሎ ይፈቷታል። አሁን ብዙም እንትን አይደለም በቃ አለቀልን መልኩ በቃ እኛ እሷ ተፈታ እኛ ጋር ሳትመጣ በፊት ምን እንዳሰብኩ ታውቂያለሽ? ናሂን ከዚህ ወስደን የሆነ ቦታ ውብዬ የምታውቅበት እየመጣች የምታይበት ሰላማዊ መንፈሳዊ የሆነ ቦታ ወስደነው ናሂን እሱ እዛ ተቀምጦ ከሱ ጋር የተወሰነ አንድ ሁለት ሆነን ቁጭ ብለን አንቺ ደግሞ ከውብዬ ጋር ቤቱን ብትቀይሩት አሁን ያላችሁበትን እሷ ስለምታውቅ ቢቀየር ቤቱ እና እንደዛ ነው ያሰብኩት። እኔም እኮ እንደዛ ቢሆን እኔ ደስ ይለኛል። ግን በዚህ ሰዓት ናሂ ብቻውን ስትወስደው በዚህ ሰዓት በቃ ካጠገቤ በጭራሽ ማንም ሰው ማለት እንዲጠጋ አልፈልግም ነው ያለች ውብዬ ማለት ነው። ግን ቢሆን እኔም ደስ ይለኛል። እሷን አናግረናት አማክረናት ግን ደስ ይለኝ ነበር ቢሆን ቢሳካ ቢሄድ ከዚህ ቢያንስ እሷ ስታጣው ወደ ውብዬ እንዳትገለበጥ ደግሞ እፈራለሁ። ባንድ በኩል ውብዬን ደግሞ መታ እሷንም ደግሞ እንዳትረብሻት ደግሞ እሷንም አስነክታ ደግሞ ሌላ ችግር ውስጥ እንዳንገባ አይተሻታል። እኔ ስታለቅሳለች እኔ እንደዚሁ አርገውኝ ነው እንደዚህ ምናምን ትላለች። ብዙ ነገር ነው የምታወራው። ብዙ ነገር ታወራለች። የትኛዋን እንመን እንጂ መጠንቀቅ ነው ያለብን። እንደዚህ አሁን ከግለሰብ ጋር የሆነ ጠብ ምናምን ቢሆን ጤናማ ሰው ጋር ቢሆን ምንም ምንሸሸው ነገር የለም። ይሄ መንፈስ የሰይጣን ጉዳይ ስለሆነ የግድ መሸሽ አለብን። እውነት እንደምንም አንቺ ውብዬን አሳምነሻት እንደምንም አድርገሽ ውብዬን አሳምነሽ ቤቱንም ቀይረን ብዙ ነው በቃ ባለፈውም ከዛ ቤት ቀየርን አሁንም ከዚህ በቃ ስቃይ ነው። ስልክ በጣም ከባድ እኮ ነው። አሁን እንደምትለው አሁን እንደታሰረች በዛ ትቅር ብትቀር እኔ ደስ ይለኛል። በቃ ባትወጣለን እዛ ግን ይለቃሉ እነሱ ደግሞ እርጉዝ ስለሆነች ደግሞ ያለው ነገርኛ አናቀብና ናሂ ይዞ ሄዳለሁ ያልከውን ነገር እኔም ደግፈዋለሁ። አሪፍ ነው በቃ ማለት የማይታወቅበት ቦታ አሁን ሰላም ጋር ነበረ ሲባል እኔ ጋር አፈላልጋ መምጣቷ ትመጣለች። አዲስ አበባ ውስጥ ካለማ የትም ቢሆን አዲስ አበባ ውስጥ ካለ የትም ቢሆን ሰው ማሰማርታ አፈላልጋ ማግኘቷ አይቀርም። ከሷ ጋር ያዙ ልቀቁኝ ከምንገባ ለተወሰነ ጊዜ ከአይኗ ብንጠፋ አንተ ይዘው ብትሄድ በቃ ማንንም ሰው ሳንናገር ሁላችን የት እንዳለና ይሄ እሷ አሪፍ ሀሳብ ነው። ግን እዚህ ላይ ደግሞ ምንፈራው እንዳልኩ ልጆች አሉ ያለች የሆነ ነገር ይዛ መጣ እልህ ይዟት በእልህ ነው የምትመጣው። እሷማ በቃ በእልህ ሌላ ሰው ደግሞ እንዳጎዳ ፊት ለፊት መጋፈጥ አይሻልም ወይ? አይሻልም ሰላም። እውነት ፊት ለፊት ደግሞ የሆነ ነገር አርጋ ብትሄድስ? አሁን ህፃናቱን መጣ የሆነ ነገር አርጋ ከዛ ሁሉ እኛ አሁን ቤት ውስጥ እኔ ምን አርጋዩ አንድ ቀን አድራለች እዛ ቤት ውስጥ። ቤቱን ውብዬን አስለቅቃ ነበረ። እኔና ውብዬ ነበርን ባለፈው መታ ተጣልተው ነው እንዲሁም በቃ ሶልንም ያኔ እንትን ብላ ነበረ በቃ አስወጡን ከቤት። ግን እንደዚህ ከሚሆን ቤቱን ብንለቅ
እንደ ሐሳብ እኔ ሐሳቡን ያሰብኩት አሁን በቃ አቅምም የለኝም እንደዚህ ለማድረግ እንደዚህ በቃ እንትን ለማለት ግን ከናንተ ጋር አሁን ናሆሚ አለ አንቺ አለሽ ኪራም አለ ግን ነገ ምን እንደምታደርግ አይታወቅም። አንዳችንን ልታጠቃ ትችላለች። እኔ በጣም የምፈራው እኔ አሁን ከግለሰብ ጋር የምንጣላ ምናምን ቢሆን ቢመታንም ምን ቢለንም እንትን ትያለሽ ችግር የለውም። እሱ ግን ወደ አሁን ጤናሽን አሁን ለምሳሌ አእምሮሽን የሚያስቀይር ነገር አንቺ ማን እንደሆንሽ አሁን ናይ ውብዬን ፋፊ ሲላት በጣም ነው የሚያሳዝነኝ። እኔ ፋፊን ውብዬ ብሎ እንትን ሲል በጣም በቃ ራሱን እንዳልሆነ ሳስብ በቃ በመንፈስ በዚህ አመት ብቻ በመንፈስ አዲስ አበባ ውስጥ ከገባን ጀምሮ በቃ ስቃይ እያየን ነው። እውነት እኛም ተሰቃየን፣ እነሱም ተሰቃዩ፣ እሱም ተሰቃየ። የሚመለከተውም ሰው ደግሞ በቃ በጭንቀት አለቁ። እውነት እየደወሉ እኛ እያለቀስን ነው በእናንተ ምክንያት። እውነት በቃ ለዚህ ከዚህ ነገር ወዲያው መውጣት አለብን። በቃ እንደምንም ሆኖ ናሂና ውብዬ አንድ ላይ የሚሆኑበት ናሂ ወደ ሰላሙ የሚመለስበት እና እስከመጡ ሰላም አሁን ናሂ አንዴ ፋፊ አንዴ ውብዬ እያለ እስከመቼ ነው ያለውን ነገር እኮ ልክ ነው። በጣም ከባድ ነው። ግን እኔም የኔ ሐሳብም ነበር አሁን ያልከውን ቤት መቀየሩን ሐሳብ ነበር። ግን ካገባች ይሄንን ቤት ትንሽ ቀን ነው ታውቃለህ። ያወጣችን ወጭም ታውቃለህ። ከዚህ በፊት እቃውን ሙሉ ሸጣ ስለነበር አሁን እንደ አዲስ ተክታ ብዙ የነበራትን እጇ ውስጥ አውጥታ ነው የተካችውና አሁን ደግሞ ነው ቤት ቀይር ማለት ደግሞ ታውቀዋለህ ያለውን ወጪ ይገባኛል። በጣም ከባድ ነው። እንዴት ከዛም ስትቀይር ነበርኩኝ ታውቂያለሽ፣ አብረን ነበርን። እዚህም ስትገባ እያገዝናት ነበር። አሁንም ቢሆን ተጋግዘን ከዚህ ነገር በቃ ለአንዴና ለመጨረሻ ጊዜ እቺ ሴትዮ ማትደርስበት ከፊቷ ዞር ብንል ገባሽ አይደል? አሁን ስትወጣ በበቀል ነው የምትወጣው። ደግሞ አሁን ከተፈታችማ ይብስባታል። በቃ እኔ አሁን ምን መሰለህ አስቤ የነበርኩት ቢያንስ ከወለደች በኋላ ብናሳስራት አትፈታም ያኔ። እሺ አሁን እስከዛ ብትሰወርስ የሆነ ነገር አንድ ነገር አድርጋ የበቀል አንድ ነገር አንድ ሰውን አድርጋ ብትሰወርስ ሆናት እንዲህ አደረጉኝ ብላ አንድ ሰውን የሆነ ነገር አድርጋ ብትሰወር ብትጠፋበት ሲጀመር በቃ አለ አይደለ የተማመነች ነገር አለ ያዘች ነገር አለ ኮንፊደንስ ምናምን ሴትም አትመስልም የሆነ ትልቅ ወንድ በቃ ምናምን ነው የሚሰማት ስሜት ሌላ ነው። እሷም እኮ ተይዛ ነው እኮ እሷ ራሷ እኔ ይመስለኛል ጤናማ ሆና አይደለም ናይ እንደዛ ሲደግፋት እንደዛ ሲረዳት የነበራትን ሰው ጤናማ አምሮ አይደለም እንደዚህ እሱ ላይ እንደዚህ ያስደርጎ ወይ የሆነ አስገድዷት የሆነ የሚያስጨንቃት ሰው ይኖር ይሆናል ወይ ደግሞ እኔ አርጉስ ልክ ነው እኮ እንደዛ እኮ ብላለች። እኔም ፈልጌ አይደለም እያስጨነቀኝ ነው ብላ ውብ መጣ ይቅርታ አለች። ናይን ስጪና ልቀቅልኝ አለች። ግን ቢያንስ አንቺ ነፃ እንዳረግሽ ከሆነ ሰዎችን አሳልፈሽ ስጪኝ ንገሪኝ አለቻት። አይሆንም ምን እያለች ያለችው እሷና ከጀርባው የሆነ ነገር እንዳለማ ሁላችንም ገምተን ነበር። ብቻዋ የኛ ያክል ሴት ልጅ ገፍታ ልትመጣ አትችልም በጭራሽ አትችልም። እንደዚህ ደግሞ እርጉዝ ሆና እንደዚህ የሰው ህይወት መበጥበጥ በጣም በቃ ከባድ ውሳኔ ስለሆነ እንደዚህ አታደርግ። እኔ አሁን ሰላም በቃ ይሄንን ነገር እንደምንም ወስነን ይሄንን የናሂንም ልብስ የኔም ልብስ አለበት ናሆሜም ሜድ ከሆነ ናሆሜንም አንድ ላይ ሆነን አንቺ ደግሞ እዚህ ውብዬ ጋር ያለውን ነገር ምናልባት ሰው ልካ ደግሞ ሌላ ነገር እንዳታረግብን ሌላ ነገር እንትን እንዳትፈጥርብን አንቺ ውብዬ ጋር ያለውን ነገር እንትን እያመቻቸች እኛ ደግሞ ከዚህ ከተማ ወጥተን የእውነቴን ነው የምልሽ እዚህ ሆነን ባለፈውም እዚህ ነግሬሻለሁ ቅድም ባለፈው እዚህ ሆነን የተፈጠረውን ነገር አይተሻል። እንደዛ ከሚሆን በቃ እኛ ናሂን ይዘን ከአይኗ ከዚህ ከተማ እንውጣና ሰላማዊ መንፈሳዊ የሆነ እረፍት የሚሰጥበት ወዲያው የሚፈወስበት እሱ ገብቶ ወደ ራሱ ተመልሶ የሚመጣበትን መንገድ ብናመቻች አሪፍ ሀሳብ ነው። እውነት በቃ እኔ የኔ ብቻ አይደለም ብዙ ሰዎች እየደወሉ በቃ እንደውም እነሱ ወደዚህ ቦታውን እየነገሩኝ ወደዚህ ቦታ ሂዱ በቃ ሂዱ እንደዚህ አድርጉ ከቤት ውጡ በቃ ከዛ ቤት ልቀቁ። የእነሱን ኮመንትም ደግሞ መቀበል አለብን። አንዳንድ ጊዜ ትክክለኛ ኮመንት ሲሰጥ መቀበል አለብን ለኛ ገንቢ ስለሆነ እና በቃ እኔ አሁን እውነት ባለፈው ሽቶን የረጨች ቀን ራሴን አሞኝ ምን ማድረግ እንዳለብኝ በቃ ከብዶኝ 2 ቀን ነው ተኝቼ ነበር። አሁን ይሄን 3-4 ቀን በቃ የለውም ጠፍቼ ነበር። ምክንያቱም በጣም አምሮ የተጨንቆ ምን ማድረግ አንቺም በቃ ወደዚህ ወደዛት ያለሽ እያየን ነው ሁላችንም በቃ ተጨናንቀን እንደዚህ አይነት ሀሳብ ሲመጣ ደግሞ መቀበል ነው ያለብን። ልክ ነህ ካሽ እኔ ተስማምቻለሁ። በእኔ ስልክ ያለውን ነገር እንደነገርኩ እሷ እንዳትጨነቅ ደግሞ ሰላሟ እንዳይበጠበጥ ብዬ ነው እንጂ ብዬ እኔ እስማማለሁ። ለምን በቃ
ማንንም የማያውቅበት አንተና እሱን የምታውቁበት ብቻ ሰወረ ማለት ተሰውረን ነው ጥሩ ነው። እኛ ራሱ ባናቅ ደስ ይለኛል። ለምን መታ ደግሞ እኛ አውቶ የት እንዳለ ብላ የሆነ ነገር ይዛ መታ ልታስገድደን ስለምትችል ማለት ነው። ስለዚህ ሂዱ ስማማለው። ይሄ ነገር ደግሞ ሄደን ውብዬን እናንተ ሄደን ብናናግራት ብናስማማት አሪፍ ነው። ብናስማማ ጥሩ ነው። በዛም ስለቤቱ መልቀቁም ያለው ነገር እሷ ከኛ በላይ ስለምታውቅ አንቺ በዚህ ስላለሽ ኪራ አንቺ ሆናችሁ አንቺና ኪራ ሆናችሁ ያለውን ነገር እንትን እያላችሁ እዚህ ቤቱን እንትን እያላችሁ እኔና ናሆሜ ደግሞ ሄደን በቃ ከሱ ጋር እኔም ብቻዬን እንትን እንዳይለኝ ናሆሜ ከጎኔ ሆኖ ከሱ ጋር የተወሰነ 1 ሳምንት 2 ሳምንትም ቢሆን ብንቆይ ገባሽ? ከዛ በኋላ ብንመለስ ወደዚህ ተመልሰን ልጆቹንም ናሂም ውብዬም አንድ ላይ ሆነው ደግሞ በደስታ ወደ ቤተሰቦቻችን ብንመጣ አሪፍ ነው እና አሁን ከዚህ ደቂቃ ጀምሮ በተቻለሽ አቅም አንቺም ውብዬን ሄደሽ አብረን ሄደን ውብዬን እንትን ትያለሽ ታናግሪያታለሽ። ከኔ አሁን ሐሳቡን ስለነገርኩሽ በደንብ አንቺ ደግሞ ታስረዳታለሽ። ከዛ ያው ልጆቹም ደግሞ አሁን ላይ በቃ አሁን ቤት ውስጥ እሷም ቅድም ብያለሁ ምን ልጆቹ ላይ ምን አርጋም እንደሆነ አይታወቅም። ለዛ ሁላችንም በጣም ከባድ ነው ለከለከና ያልከውን ሁሉ ሐሳብ እኔ ተስማምቻለሁ። ደስተኛ ነኝ። ያለውን ነገር ደግሞ ናሂ እንኳን ምንም ስለማይቀርሽ ብሎ ነው የሚሄደው። ግን ትንሽ እንደየሆነ ሆሜጋ ባለፈው ሊያስቸግር ይችላል። ያስቸግራል። ለዛ ነው ማን አንተ ምናምን ሊቀያየር ይችላልና ናሆሜጋ ካንተ ጋር መሄዱ ለሁለቱም ሆናችሁ ጥሩ ነው። በጣም ጥሩ ሐሳብ ነው ይዘህ የመጣሽው። እኔ ደስ ብሎኛል። ሰላማቸው፣ ፍቅራቸው፣ የድሮ ሳቃቸው ነው የሚናፍቀኝ። ያ ነገር እንዲመለስ ደግሞ ይሄንን ሐሳብ ስላመጣህ አመሰግናለሁ እና ደስ ይለኛል ስለመጣሽ። በጣም ደስ ብሎኛል። እውነት እንደዚህ ደውዬ ነይ ብዬሽ ምናምን ስለመጣሽ አክብረሽን በጣም አመሰግናለሁ። በቤተሰብ ስም ቤተሰብ እናንተም ደግሞ አመስግኗት። ያው ከኛ ጋር ሆና ነገሮች እንዲስተካከል ያው ከወለደችበት ጊዜ ጀምሮ ሰላም ከጎናችን ሆና በቃ ብዙ እየለፋች ነው። የሷንም ቻናል 20 አስገብታችኋል፣ እናመሰግናለን። አሁን ደግሞ ወደ 40,000 ወደ 50,000 አስገቡ፣ የኔንም 50,000 አስገቡ። እንወዳችኋለን። አሁን እንዲያም በዚህ አጋጣሚ ያንተ በጣም ዘገየ ቤተሰብ 40 ላይ እና ቤተሰብ 40 ላይ ቆመ። የውብዬ የናሂ ብዙ አላችሁ እና አሹን ሰብስክራይብ አድርጉት። የውብዬ መከታ የምትሉ አላችሁ ሰብስክራይብ ያላረጋችሁ ቪዲዮን ጨርሳችሁ ላይክ አድርጉ፣ ሼር አድርጉ። በቃ አበረታቱት። ያው እየለፋ ነው የእነሱን ትዳር እንዲመለስ በቃ ተስፋቸው እንዲለመልም እየለፋ ስለሆነ አበረታቱት። እንወዳቸዋለን። እስኪ ያለውን ነገር ደግሞ ውብዬ ጋር እነሱን አማክረን ያለውን ነገር ሚሉትን እንስማና እናንተም ደግፉ። በኮመንት ሁላችሁም አንድ ላይ ሆናችሁ ሁላችሁም የምር እስቲ ቪዲዮ ቫይራል እንዲወጣ ላይክ ሼር እያደረጋችሁ ለሁሉም ሰው እንዲደርስ ማለት ነው። ሁሉም ሰው ኮመንት እንዲያደርግ በቃ ይሄን ሐሳብ የምትደግፉ ሰዎች ሁላችሁም እኔ ናሂን ይዤ እንድሄድና ከዚህ ቤት ያቺ እስክትመለስ እንድንወጣ እስቲ እናንተ በቻላችሁ ታቅም በኮመንት የምር የእናንተ ኮመንት ይኸው አሁን ፍሬ አፍርቶ በእናንተ ሐሳብ ይሄንን ነገር እያደረግን ነውና ኮመንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። አሜን። ባይ ባይ። ገዳማ የኔነት ኩራ